የጃኒና የአዶናይ የሽምግልና ፕሮግራም ይሁን ብቻ እርግጠኛ አይደለሁኝም። የበዓልም ዝግጅት ይሁን ግን ግራ ገብቶኛል። እና እስቲ የምታውቁ ካላችሁ በኮሜንት ሽኩ በሉ። በነገራችን ላይ በጣም ደስ የሚሉ ጥንዶች ናቸው። በጣም ደስ የሚሉ እሷም ቆንጆ እሱም ቆንጆ። ከሁለት ቆንጆ የሚወለደው ልጅ እንግዲህ እኔ ማየት እጓጓለሁኝ። እድሜ ከሰጠን እግዚአብሔር እናያለን። በጣም ነው የሚያምሩት። የሰውን ጆሮ የማይሰሙ ደስ የሚሉ ጥንዶች። ያኔ ጃኒ እግዚአብሔር ሲፈጥራት የሰው መውደድ ሰጥቶ ነው የፈጠራት። አዶናይም እንደዛው ማለት ነው። እንግዲህ ሁለት ፌመስ ናቸው የተገናኙት። ቤተሰብ እናንተ ከህዝቡ ምን ታዘባችሁ? ምንስ ተማራችሁ? እኔ እውነተኛ ፍቅር በምንም ውስጥ አብሮ እንደሚቀጥል ነው የተረዳሁት። ለምን መጀመሪያ እንደተወራ ቢሆን እውነት ለመናገር ሁለቱም አይቀጥሉም ነበረ። ግን ደግሞ የእግዚአብሔር ፍቃድ ያለበትን ነገር በነገራችን ላይ ይቀጥላል። እኔ ሁለቱም በጣም ነው የምወዳቸው፣ በጣም ነው ማከብራቸው። በጣም ደስ ይሉኛል፣ ጥንካሬያቸው ደስ ይለኛል። ሁለቱም ልጆች ናቸው፣ ገና በ20 ምናምን ቤት ያሉ ገና እንቦቆቆላ ልጆች ናቸው ማለት ነው። እና ምን ተረዳችሁ እናንተ? እኔ እግዚአብሔር የሰው ፍቅር ይስጠን፣ እግዚአብሔር ደግሞ እውነተኛ ፍቅር ይስጠን ነው ማለት የምፈልገው። ለምን እውነተኛ ፍቅርና የሚያስመስል ፍቅር ልዩነት አለው። እሱ የእውነት ስለቀረባት በምንም ውስጥ ገጭ ተፈጠረ፣ ግን መልሰው ፍቅራቸውን አድሰው መኖር ጀመሩ። የውሸት ፍቅር ሲሆን ግን እዛው ነበረ የሚቀረው። እና ሁሌም የምመኘው ነገር ለሰው ልጅ ሁሉ እውነተኛ ፍቅር ይስጠው ነው። ከእናት አባቷ ጋር ደግሞ እዚህ ጋር ስታምር ጃኒ በጣም ቆንጆ ልጅ ናት። በነገራችን ላይ አቋም አላት። በዚህ እድሜዋ እናቷን ቤት ሰርታ የለወጠች በጣም ጀግና ሴት ናት። ለዛም ነው ህዝቡ ጃኒ ቢራቢሮ ጃኒ ቢራቢሮ ብለው እንግዲህ ከምዕራብ ሰሜን ድረስ የሚንቀጠቀጥላት ልጅ ናትና በጣም ደስ ብሎኛል ሁለቱም በመገናኘታቸው። ፍቅር ደስ ይላል። በነገራችን ላይ እውነተኛ ፍቅር አያስመስልም። እውነተኛ ፍቅር አይዋሽም። እውነተኛ ፍቅር ደግሞ እስከ መጨረሻው ይዘልቃል። የኔ ሀሳብና የኔ ፍላጎት የኔ መጨረሻቸውን እግዚአብሔር ያሳምርላቸው ማለት ነው። በቃ በሰው አይን ውስጥ ብቻ እንዳይገባ ፍቅራቸው እንጂ አሁን ያለው ፍቅራቸው በጣም ነው ደስ የሚለው። እኔ በጣም ደስ ብሎኛል፣ ተመችቶኛል። ቤተሰብ ጠፍቼ ነበር አይደል? ከአሁን በኋላ እመለሳለሁኝ፣ በተለያዩ ቪዲዮዎች እመለሳለሁ እንደ እግዚአብሔር ፍቃድ ማለት ነው። በትዳሩም እመለሳለሁ፣ በዚህም እመለሳለሁ። ከእናንተ የምጠብቀው ላይክ እና ሰብስክራይበር በማድረግ ቤተሰብ ሁኑ። ትዳሩ እንቀጥላለን ከአሁን በኋላ በአዲስ ኤነርጂ በአዲስ ሁሉም ነገር ማለት ነው። ዛሬ ግን በጃኒና በዳኒ ፍቅር ነው የመጣሁት። ጃኒና ዳኒ ያልኩኝ ጃኒና አዶናይ ማለት ነው። በጣም ነው የምወዳቸው እና ሳያቸው ሽምግልና ነው፣ ሰርግ ነው፣ ልደት ነው። የጌማ ቀን ራሱ 70 ምናምን ሺህ ሰው ተከታትሏቸው እንግዲህ የነበረው ዝግጅት ዋው! እንግዲህ ለጌም ይሄን ያክል ፕሮግራም ከተዘጋጀ ለሰርጋቸው እኔ እርግጠኛ ነኝ ሰርጋቸው አሜሪካ የሚሆን ይመስለኛል። ወይ አሜሪካ ወይም ደግሞ ስፔን ወይም ደግሞ የሆነ ብቻ የተለየ ዓለም ውስጥ ይመስለኛል። እና እኔ ለጃንዬ ስጦታ ለመላክም ፈልጌ ነበር፣ አልተሳካልኝም እንጂ በቀደም እሱ አሜሪካ የሆነ ጊዜ ስጦታ ገዝታችሁ ላኩልኝ አሜሪካ ያላችሁ ምናምን ስትል እኔ ደግሞ አሜሪካ አይደለሁኝም እና ልብስ እሸጣለሁ ታውቃላችሁ። ከምሸጣችሁ ልብሶች እንኳን ስጦታ ልልክ ነበረ እኮ ነው ነበረ ታውቃላችሁ አይደል? ነበረ አለቀ። ለማንኛውም ደስ የሚሉ ጥንዶች ናቸው። ጃኒ በነገራችን ላይ የሰው ጆሮ የማትሰማ ጠንካራ ሴት ናት። ከሚዲያ ሊያጠፏት በጣም ብዙዎች ፈልገው አስበው ነበር፣ አልተሳካላቸውም። እሷን በነገራችን ላይ መስሚያ የላትም። የቲክቶክ ንግስት ነኝ ስትል ነበረ። እውነትም ንግስት ናት፣ አሳይታናለች። በምን አሳየችን? በጌሟ ቀን አሳየችን። የጌሟ ቀን እንግዲህ ህዝቡ ተረባርቦ ያልሰጠሁት እኔ ብቻ ነኝ፣ የሌለው አይሰጥም አይደል? ያለው ያማማሩ የሌለው መደበሩ የሚባል ነገር አለ። አልሰጠሁኝም እንጂ ግን ለመስጠት ዝግጁ ነበርኩኝ። አንበሳ ምናምን አዘጋጅቼ ነበረ። በእርግጥ ግን ጌሙ አመለጠኝ። የማያልፍለትም ድሃ ለሀብታም ይጋብዛል ይሆንብኛል ብዬም ደግሞ ነው ያልሰጠሁት። ለዛም ነው ይቅር በሉኝ። እና ቤተሰብ ሰርግ መቼ እንጠብቅ? ሽምግልና ተልኮ ነው ወይስ ይሄ ነገር ምንድን ነው? አልገባኝም። እስኪ ያወቃችሁ ሰዎች ካላችሁ በኮሜንት አሳውቁኝ። እስካሁን ግን እኔ አልገባኝም። ዞር እያልኩኝ አልነበረም ሚዲያ ላይ ማለት ነው። ከአሁን በኋላ ዞር ማለት እጀምራለሁኝ። እኔም እንደ ሰው ተፍ እላለሁኝ ማለት ነው።
ጃኒ በጣም ወዳታለሁ እኔ፣ ደስ ትለኛለች። በዚህ እድሜዋ ለእናቷ ቤት ሰርታ ያኖረች፣ አባቷንም እንደምታዩት በጣም ወጣቶች ናቸው በነገራችን ላይ እና በጣም ጎበዝ ልጅ ናት። በጣም ጠንካራ ልጅ ናት። አንዳንዱ ቢሆን ይጠፋ ነበረ በጃኒ እድሜ ያሉ ሰዎች። ጃኒ አሁን በጣም ሀብታም ናት፣ ያላት ናት፣ ሁሉም ነገር ያላት ልጅ ናት በነገራችን ላይ ነው። አንዳንዱ ሀብት ያጠፈዋል፣ አንዳንዱ ደግሞ ሀብት ያኖረዋል ማለት ነው። እና ጃኒ በዚህ እድሜዋ ወጣትነቷን ሀብት አላጠፋትም ማለት ነው። እና አላጠፋትም። ለእኛም ይስጠን መጀመሪያ የሰው ልጅ ጤና ይስጠን መጀመሪያ፣ ከዛ ቀጥሎ ደግሞ ፍቅር ይስጠን ማለት ነው። በትዳሩ ጠፍተሻል፣ ለምንድን ነው ትዳር የማታገናኙ ምናምን ለምትሉኝ፣ ከአሁን በኋላ ቲክቶክ ላይ ትዳር እጀምራለሁኝ። ግን ትዳር ስጀምር ግን እኔ ቤት ዝም ብሎ ይሄ የሚቀበጣጠር ሰው ምናምን የለም። ታውቃላችሁ፣ በጣም ብዙ ሰው አግብተዋል። ቲክቶክ ለማታውቁት የአብስራ ቲክቶክ ይባላል። መጥታችሁ ማግባት ትችላላችሁ። የአብስራ ዋን ብላችሁ ቲክቶክ ላይ ሰርች ብታደርጉ ይወጣላችኋል። ከአሁን በኋላ በቋሚነት ትዳር ጀምራለሁኝ ማለት ነው። ግን ስትመጡ ትክክለኛ ማንነታችሁ፣ ውሸታም ያልሆናችሁ፣ አጭበርባሪ ያልሆናችሁ ሰዎች ነው እንድትመጡ የምፈልገው እንጂ ሌባ ከሆናችሁ፣ አጭበርባሪ ከሆናችሁ፣ ውሸታም ከሆናችሁ አይናችሁን ማየት አልፈልግም ማለት ነው። ትክክለኛ ትዳር የምትፈልጉ ካላችሁ አሁን ራሱ ላይቭ ልገባ ነው። ከትንሽ ጊዜ በኋላ ደግሞ በዚህም ላይቭ መግባት ጀምራለሁኝ፣ ቦታ አስተካክዬ አመቻችቼ ማለት ነው። ከአሁን በኋላ ከዩቱብም ከቲክቶክም አልጠፋም። ለምን ፍሪ ነኝ፣ እግዚአብሔር ይመስገን። በሰፊው እንገናኛለን ማለት ነው። ትዳር ማገናኘት ተውሽ ወይ? በብዙ ቦታ እየመጣችሁ ትጽፉልኛላችሁ። በፊት ለስራ ባስቀመጥኩት ስልክ ለትዳር መጥታችሁ ትጠይቁኛላችሁ። ከአሁን በኋላ ትዳሩ በስነ ስርዓት ማጋባት እጀምራለሁኝ። እናንተ ብቻ ወገባችሁ አስራችሁ ነው። 27 ሰዎች በቁም ነገር ድሬ ያለሁኝ። ማን ያውቃል? አሁንም ደግሞ ከነዛ 27ቶቹ ፍሬ ያፈራ ሰው ይኖር ይሆናል፣ አላቅም። ያው ህይወት የሚፈልግ ሰው ትዳር ኬትም ይገኛል። በነገራችን ላይ ህይወት የሚፈልግ ሰው ትዳሩን አክብሮ ይመጣል፣ ያገባል፣ የተሰጠውን አክብሮ ይኖራል ማለት ነው። ትዳር የማይፈልግ ደግሞ ብትይዙም ትርጉም የለውም፣ ባትይዙ ይሻላችኋል ትዳር ያልያዛችሁ ሰዎች። ለማንኛውም ለያብስራ ዩቱብ አዲስ ከሆናችሁ ላይክ እና ሰብስክራይበር በማድረግ ቤተሰብ ሁኑ። ከአሁን በኋላ በሰፊው እንገናኛለን፣ በትዳር እንገናኛለን። ኦንላይን ደግሞ ልብሶች እሸጣለሁኝ፣ ልብስ በመሽጠት እንገናኛለን። ስራ የማደርገው ከአሁን በኋላ ሶሻል ሚዲያና ሚዲያ ነው። ለምን ጠፍቼ ያለሁኝ አውቃለሁ። ከአሁን በኋላ እመጣለሁኝ ማለት ነው። ቲክቶክ ላይ መምጣት ከፍላጋችሁ ደግሞ የአብስራ ዋን፣ አሁን ራሱ ላይቭ በትዳር ልገባ ነው። የአብስራ ዋን ብላችሁ በትዳሩ ኑ፣ እዛም ላይ እድራለሁ አዳድራለሁ ማለት ነው። ትክክለኛ ማንነታችሁን ይዛችሁ ነው። ሁሌም እንደምለው አጭበርባሪዎች እንዳትመጡ። በጣም ብዙ ሌቦች አላችሁ፣ ሌቦች እንዳትመጡ እሺ። በቲክቶክ እንገናኝ። ወዳችኋለሁኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቤተሰብ ጠፍቼ ነበር አውቃለሁኝ። በጣም ረጅም ጊዜ ሆኖኛል። ከአሁን በኋላ አለሁኝ ማለት ነው። ባይ ባይ።